ይሄ ሊጥ 2 እንቁላል አለው፣ 3 ማንኪያ ቅቤ አለው፣ 1 ኩባያ ወተት አለው፣ ግማሽ ኩባያ ዘይት አለው፣ ጥቁር አዝሙድ አለው ግማሽ ማንኪያ። ውሃ የሚሉት አልገባም፣ በውሃ አልተቦካም። ይኸውላችሁ I have recipe here የተቦካ ቅድም ሳቦካ አሳይቻችኋለሁ። ውሃ አይገባበትም ብያችኋለሁ። እዚህ ጋር አንድ እንቁላል አለ። እዚህ ጋር ደግሞ ቺዝ አለ፣ ሆል ሚልክ ፍሬሽ ቺዝ አለኝ እዚህ ጋር። እንደዚህ አድርጌ ዳመጫዋለሁ። አሁን ቅርጽ ነው የማወጣው። ሁላችሁ እዚህ ጋር ነው ያወጣሁት ቅርጽ አለች። ይሁት ፍላወር እንዴት እንደምታምሩት እንዴት አድርጌ እንደቆረጥኩት ሁላ ነው ማሳያችሁ። ልብ እያላችሁ ሁላችሁ የተቆረጡት እነዚህ ናቸው። አሁን እነዚህ እንዴት ነው ማደርገው? እዚህ ጋር እንደዚህ ደረድራቸዋለሁ። ያው በዲዛይን ነው የሚደረደረው። ከዛ እንደዚህ ያረኩ ነው የምጠቀልለው። አሁን ደግሞ በሌላ ዲዛይን ነው የምሰራው። እንደዚህ ያላ እንዲያርጌ እንዲ ለሁለት ነው የምቆርጠው። ያውላችሁ እንዲ ባለ ሁኔታ ላይ ቆርጫለሁ። ይሄ ደግሞ ሌላኛው ዲዛይን ነው። እዩት። ይሄ አሁን እንደዚህ አርጌ ነው እንደዚህ ተቀላልኩት። ያው ስጋው የፈካ ፍላወር ያውላችሁ ፍላወሩም ይሄን ይመስላል ዲዛይኑ። ያውላችሁ ደግሞ በሌላ አይነት ቅርጽ በዚህ ቅርጽ ነው ጫና ያወጣሁት። ያውላችሁ ይሄን ይመስላል ዲዛይኑ። ይሁት በጣም በሚያምር በቀላል ሁኔታ ነው። እንቁላል እየቀባሁት ነው። ያውላችሁ ይሄ ደግሞ ውስጡ እንደዚህ አድርጌ ቆርጬ ይሄንን ቺዙን ከትቼ ያው ይሄን ይመስላል። በዚህ ነው ዲዛይን ያነሳሁት። ያውላችሁ ሌላኛው ደግሞ ዲዛይን ይሄን ይመስላል። እዚህ ጋር ኦቨን ውስጥ የሚገባ ነው። ኦልሬዲ ተጠቅልሏል። እንደሚያምር ይሄንን አሁን እንዲህ ነው የማደርገው። ያውላችሁ እንዲህ በቀላል ዘዴ ሉክ በእንዲህ አይነት ሁኔታ ነው ይሄንን የምሰራው። ሌላኛው ደግሞ በሌላኛው ዲዛይን የተሰራው እዩት። እዚህ ጋር እንቁላል ተቀብቷል፣ ቺዝ አለው። እዩት፣ ያያችሁት በደንብ በጣም በቀላሉ ኢዚ ወይ ነው እየሰራው ያለሁት። ያው ተሰርቶ የወጣው ትራሱ ያውና ፍላወሩ ይሄውና ፍላወሩን ያያችሁት ዋና ኦቨን ውስጥ ያኔ ያረኩበት ነው። እንዴት ማር እንደማረግበት እዩት። ይኸውላችሁ ፍላወሩን እዩት።